ቆይ አንዳንዶቻችሁ ስምረት፣ አንዳንዶቻችሁ ሃይሚ፣ አንዳንዶቻችሁ አረማና ትትሉኝ ነበር። ለማንኛውም ብሩኬ እንደልማዱ ጀርባዋን አሳይቶ ያመጣት ሴት ማን እንደሆነች ራሷን አጋልጣለች። በስማም ወንድ ልጅ ዛሬ ተፈተነ ነው የምላችሁ። ሃይሚ ወደ ሐዋሳ ልትሄድ አይደለ? እና ታዲያ ትሄዳ እኮ። ስለዚህ መቼም እዛ ከሄድሽ በኋላ ተመልሳ ትመጣለች ብለህ ታስባለሽ? ማለት ሰርግ እኮ ነው ሄደች። ምን ችግር አለው? እኔ ብንከባከብ በቃ ሃይሚ ትቅርብ። ኧረ በለው አለው እንጂ ብዙ ችግር አለ። ቆይ አንተማ ይሄን አትመልስም ብሩኬ፣ አንተማ አትመልስም ይሄን። ተመልካቾችህ እኛ የት ሄደን? እኔ እምላችሁ ሀበሻ ምን ይላል መሰላችሁ ሲተርት? የሌባ አይነ ደረቅ ይላል። ጨርሱት እናንተ ኮሜንት ላይ። በቃ እኔ ምን አይነቷ ፈጣጣናት ደሞች ይባካችሁ እንዴ! እኔ እንደዚህ ወንድ ልጅ ሲፈተን አይቻል አቅም ነው የምላችሁ። እውነቴን ነው ብሩኬ፣ ፈጣሪው እኔ አሳልፌ ሰጥቻለሁ። ውድ ቤተሰቦች ኮሜንት ላይ የምትሏትን በሏት እችን ልጅ። ለማንኛውም ግን እኔ አንድ ነገር ልንገርሽ፣ አትልፊ። እኔ እናት ብሩኬ የሃይሚ ሃይሚዬም የብሩኬ ብቻ ናቸው። ሁሌም ነው የምናገረው። በዚህ የምትስማሙ ውድ ቻናሌ ቤተሰቦች እንገናኝ። ላይኩ ጋር የተለመደችው ቦታ ኮሜንት ላይ ሜንሽን አድርጊያቸው ሁለቱንም እለቀዋለሁ። ስሜታችሁን ሐሳባችሁን ጻፉላቸው። ያዩታል፣ ያነቡታል። ብሩኬ በመጀመሪያ እዛ ሄዳ ላትመጣም ትችላለች። አዳምጡ። ችግር የለም እኔ እሄዳለሁ። አይሃው ይኸውላችሁ፣ አሁን የትላንትናዋን ፖይንቴን ያዙልኝ። ዛሬ ላትመጣም ትችላለች ስትለው ምንድን ያለው? ችግር የለውም እኔ እሄዳለሁ። እንደው ብሩኬ ይምችት ይበልሽ፣ ባለህበት ይመች። ለማንኛውም እኔ የትላንትናውን አቋሜን አሁንም አልቀየርኩም። ምክንያቱም ሃይሚ 3 እና 4 ቀን እዛ የምትቆይ ከሆነ እኔ እንጃ ብሩኬ እዚህ ይቀመጣል ብዬ አላስብም። ድንገት ሐዋሳ ሊገናኙ ሐዋሳ ልናያቸው እንችላለን ያልኳትን በደንብ አድርጋችሁ አስመራችሁ እንድትይዙልኝ እፈልጋለሁኝ። ተገናኙም አልተገናኙም ግን ብሩኬ ዛሬ ያሳየውን ይሄንን ጽናትና ለሃይሚ ያለውን ፍቅር ያሳየበት የሄደበት መንገድ ብትቀር እንኳን ያለችበት ድረስ እሄዳለሁ እስከ ማለት ያደረሰውን ነገር እኔ እንጃ። ይሄንን ወንዶች በደንብ እንግባባለን። ሴቶች ወንድ ስትሆኑ ነው ይሄን ስሜት የምታውቁት። ብሩኬ የእውነት ምችት ይበለ ባለህበትሽ። ሃይሚ ምን አውቃለሁ ነው ታወራላችሁ ማለት ነው? ኧረ በለው ምንድነው የምታወሪው? ብሩኬ አትዋሸኝ። ኧረ የሃይሚ ፕራንክ ወዴት እየሄደ ነው ግን? አናዘር ሌቭል። የእውነቴን ነው የምነግራችሁ። በጣም ፕራንኮቿ እኮ አሁን ቆይ ሐዋሳ ትሄዳለች ብሎ ነው ያሰበው። በዚህ ደቂቃ ውስጥ እንደዚህ ይፈጠራል ብሎ ይሄ ልጅ እንዴት ሊያስብ ይችላል? የእውነቴን ነው የምነግራችሁ። ብሩኬ ሐዋሳ ሄደክ የሆነች ነገር ልታሳየን ይገባል። በቃ በዚህ ሁላችሁም ትስማማላችሁ ብዬ አስባለሁ። በዛውም ያው የሐዋሳ የፍቅር ቆይታችሁ የጎመራ ይሆናል ማለት ነው። ተረዳችሁኝ ቤተሰብ? እስቲ ለማንኛውም እናሳያቸው። የሁላችንም ፍላጎት እንደሆነ በላይ ካሳያቸው ብሩኬን ሐዋሳ እንጠብቀዋለን። እንግዳዋ ተነገረው። ካሜራ ወጣ። አስቁሙት። ተሳክቶልናል። በደንብ የተሳካላችሁ። ግን ያልተሳካላችሁ አንድ ነገር አለ። ብሩኬ ወደ ግራ ወደ ቀኝ አላለም። ሐዋሳ ሄዳ ብትቀር እንኳን እሄዳለሁ ነው ያለው። እኔ በጣም ከአይምሮዬ በላይ ነው የሆንክብኝ ብራዘር። እኔ ባለህበት ይመች። በቃ ደጋግሜ ብዬዋለሁ አውቃለሁኝ። ብሩኬ ግን ይችላል። በቃ ብዙዎቻችሁ ይሄንን ታዝባችኋል ብዬ አስባለሁ። እንደኔ ኮሜንት ላይ ጻፉለት። ፊትሽ ራሱ እየቀላ ነበር። ለማንኛውም ፕራንክ አድራጊ እንግዳዋ ግን በቃ በጣም ተውነዋለች ብዬ አስባለሁ። ምክንያቱም የእውነት እንዲደነግጥ ነው ያደረገችው። ተመልከቱት ብሩኬ ምን አይነት ፊት እንደሚያሳይ። የእውነት ችለሽበታል። ይመችሽ። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። እኔም ፈልገ ቢሆንማ እዚህ ጋር ቆመህ አላገኘህም ነበር እኮ። እየፈለኩሽ እና ድንገት ጠራችኝና ድንገት አይደለም የታሰበበት ነገር አውርተናል እያለች እኮ ነው። መቼ አወራን? ተደዋውለናል እያለች እሷን ነው የምታምኚው የምትሰሚው እንዴ?
ቆይ ውድ ቤተሰቦቼ አንድ ነገር እስቲ ልጠይቃችሁ። አይኖ በጣም ብዙዎቻችሁ በተለያየ የህይወት አይነት የላይፍ ስታይል ውስጥ ነው የምትኖሩት። ያገባችሁ አላችሁ፣ የወለዳችሁ አላችሁ፣ ፍቅረኛ የሌላችሁ አላችሁ፣ ፍቅረኛ ያላችሁ አላችሁ። ከተሳሳትኩኝ እባካችሁን እያረማችሁኝ አሁንም ጠይቃችሁን ጥያቄ ግን መልሱልኝ። የእውነቴን ነው። የሁላችሁንም ኮሜንት እንደማነበው ታውቃላችሁ። እንደዚህ አይነት ሁኔታ በህይወታችሁ ቢፈጠር ምንድን ነው የምታደርጉት? ማለት አሁን ይሄ ፕራንክ ነው እንበልሽ፣ ፕራንክ ነው ብለን እንውሰደው። ነገር ግን ሁላችሁም የቻናሌ ቤተሰቦች እንደምታውቁት ከነ ሃይሚና ከነ ብሩኬ ቪዲዮ ጀርባ ከቪዲዮ ጀርባ ባለው ቁም ነገር ላይ ተንተርሼ ቪዲዮዎችን ልሰራ ስለምመጣ የሆነች ነገር መውሰድ ስላለብን እችን ጥያቄ ልጠይቃችሁ፣ እናንተ በኮሜንት ላይ መልሱልኝ። ይሄ ነገር እውነት ቢሆንና እንደዚህ አይነት ሁኔታ ውስጥ ባላችሁን ወይም ቦይፍሬንዳችሁን ብታገኙትና ብትይዙት እና ሁለቱም የሚያወሩት የተለያየ ነገር ሆኖባችሁ ግን መሀል ላይ ቆማችሁ ብትወዛገቡ ምንድን ነው የምታደርጉት? ማለት ውሳኔያችሁ የማንን ማዳመጥ ይሆናል? ወይም ማን ያወራውን ማመን ይሆናል? እስቲ ይችን ነገር በኮሜንት ላይ ንገሩኝ። ደግሞ ማን ያውቃል በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት አጣብቂኝ ውስጥ ያላችሁ የቻናሌ ቤተሰቦች ተመልካቾች ስለምትኖሩ በዛው መልሳችሁን ኮሜንት ላይ በጣም ብዙ ህይወት እያዩ ካሉና ካዩ የቻናሌ ቤተሰቦች መልሳችሁን ታገኛላችሁ ብዬ አስባለሁ። ሁላችሁንም ኮሜንት ላይ ጠብቃችኋለሁ። የሁላችሁንም እያየሁኝ ደግሞ የምመልስ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ይሄ ግልጽ ነው። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ሃይሚዬ ሐዋሳ ገብታለች ብለን ስቶሪያዋን አይተን ሳንጨርስ በተለመደው ፕራንክ መታለች። ምንድነው የተፈጠረው? ዛሬ የምርም ወንድ ልጅ ተፈትኗል። ለማንኛውም ወንዶችም ሴቶችም ይሄን ቪዲዮ እስከ መጨረሻው ድረስ ማየታችሁን እንዳትረሱ። ምክንያቱም ወደ በኋላ የማሳያችሁ ቪዲዮና የምጠይቃችሁ ወሳኝ ጥያቄ አለ። ስለዚህ እንደተለመደው ይሄን ቪዲዮ ላይክ በማድረግ ለዚህ ቻናል ለዚህ ቤት አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የጨረቃ ፋሚሊዎችና የብሩኬና የሃይሚ ወዳጆች ያው ይሄ ቻናል እንግዲህ የጨረቃዎቹ አንዱ አካል ማለት ትችላላችሁ። ስለዚህ የገባችሁ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁ ሊንክ ደግሞ እናንተኑ የጨረቃ ፋሚሊዎችን በሀገር ውስጥም ከሀገር ውጭም ያላችሁትን ወንዶችንም ሴቶችንም የሚጠቅም በዩቲዩብ እንዴት በቀላሉ ገንዘብ መስራት እንደምትችሉና ቻናላችሁን ከዜሮ ወይም ከአከፋፈት ጀምሮ እንዴት ገንዘብ እስከሚሰራበት ሰዓት ድረስ እንዴት አድርጋችሁ መጠቀም እንደምትችሉ የምንማማርበትና ሌሎችም አስተማሪ ቪዲዮዎችን የማካተትበትን ቻናል የኮሜንቱ የመጀመሪያ ቦታ ላይ አስቀምጬላችኋለሁ። ሁላችሁም እየገባችሁ ቤተሰብ በመሆን ከመዝናናትና ከመሳቅ ባለፈም ቁም ነገርን የምንወያይበት ቻናል ይሆናል ማለት ነው። ይህን ቪዲዮ እንደተለመደው ሁላችሁም ላይክ እያደረጋችሁት የኮሜንቱ ቦታ ላይ ደግሞ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ዲናችሁ ውድ ሃይሚና የብሩኬ ቤተሰቦች፣ እኔ ሳሩን እባላለሁ። እሺ ሳሪ፣ ሃይሚ ወደ ሌላ ሀገር ልትሄድ ስለሆነ ብሩኬን ለመንከባከብ ነው የመጣሁት። ያው እንደሷ ባይሆንም እሱን ለመንከባከብ እሞክራለሁ። ብሩኬንም ሃይሚንም በጣም ነው ማደንቃቸው፣ በጣም ነው የምወዳቸው። እሺ እና ያው እሷ ሌላ ሀገር ልትሄድ ስለሆነ ብሩኬን ደግሞ እንዲደብረው አልፈልግም። ያው ባላስከፋውም እንከባከባለሁ ብዬ ተስፋ አደርጋለሁ። እዚህ ጋር ማወቅ ያለባችሁ አንድ ወሳኝ ነገር ታውቃላችሁ፣ እኔ በጨረቃዎቹ ይመጣ ሰው በጣም አልወድም። እኔ እንኳን እንደዚህ በቪዲዮ ካሜራ ይዞ መምጣት ይቅርና በኮሜንት ሳይ በጣም እንደምናደድ፣ አንዳንዶች ደግሞ ቪዲዮ ሲሰሩ ያልሆነ ነገር ሲያሰራጩ በሚዲያ ላይ በጣም እንደምቆጣ ታውቃላችሁ። ግን ምን ላድርግ? የሆነ ሰው አየሁኝ። እችን ልጅ ይሄንን ሁሉ ስራ እንድትሰራ ያደረገቻት ማን እንደሆነች ተመልከቱ። ለማንኛውም በዚህ አጋጣሚ ብሩኬን ሃይሚን በጣም ነው ማደንቃችሁ መወዳችሁ። ብሩኬ ያው እሷ እስክትመጣ እንዳይከፋ ካደርግልኝ ተመልከቱ። ምንድን ያልሽው? በቃ ለዚሁ ነው ይላችሁ። ከሰሞኑ እንግዲህ ሰካራም መስላ ራሴን አጠፋለሁ በጣም መከራውን አብልተው ነበረ። የዛሬው ግን በጣም ይለያል ጋይስ። ለምን መሰላችሁ?
ወንድ ልጅ በማይመጣበት መንገድ ነው የመጣችበት። ለማንኛውም ቅድም እንዳልኩት ቪዲዮውን እስከ መጨረሻው ተመልከቱት። ዛሬ በጣም ብዙ የምናወራው ነገር አለ። እንከባከብልሻለሁ። እስኪ ከእንደገና ድገሚ። እንከባከብልሻለሁ። ያው እንዳንስለሽ ምን ያዘዘሽ ምን ላክሽ? አይ እንዳይደብረው ብዬ ነው እንጂ እንዳንቺ እኮ ነው ወይ የኔ ሐሳቢ። አሁን ለኔ ብታስቢ ምን አለበት ለሱ ከምታስቢ? ላንቺም እኮ አስባለሁ፣ ግን ከባከበ ስትይ ሰማሁት ብቻውን እኮ እንዳይሆን ብዬ ነው እንጂ እውነት በጣም ነው የተሰማኝ በጣም። ለማንኛውም ውድ ቤተሰቦች እንዴት ናችሁ? እስካሁን ድረስ ያው ግራ እንደተጋባችሁ ተስፋ አደርጋለሁ። ቆይ ከግራ መጋባታችን በፊት ቀን ላይ ስቶሪ ፖስት አድርጋለች ሐዋሳ መግባቷንና ሰርጉ ላይ እንደታደመች ማለት ነው። ማለትም ይሄ ቪዲዮ የተቀረጸው ከቡታጅራ ከመውጣቷ ከተወሰኑ ሰዓታት በፊት ነው። ውድ ቤተሰቦች ትንሽ ግር ብሏችኋል። የእነሱ ቪዲዮ ኮሜንት ስር ያነበብኩት ኮሜንት ይሄንን አሳይቶኛልና ይሄ ቪዲዮ የተቀረጸው ከቡታጅራ ከመውጣቷ ከተወሰኑ ደቂቃዎች በፊት ነውና ከሱ አንጻር እንድትመለከቱት እፈልጋለሁ። ነገር ግን የሚቀጥሉትን 3 እና 4 ቀናት እንዴት ነው ማናያት ብዬ ትላንትና በሰራሁት ቪዲዮ በጣም ብዙዎቻችሁ ደብሯችሁ ነበር፣ እኔንም ጭምር ማለት ነው። ነገር ግን ከመሄዷ በፊት እንደዚህ እንደምትናፍቀን ስለምታቅ መሰለኝ ቪዲዮ ሰርታልን በዛሬው ዕለት መታለች። ስላየሁሽ ሀይሚዬ በጣም ደስ ብሎኛል። ብዙዎቻችሁ ደስ ይላችኋል ብዬ አስባለሁ። እስቲ አሳዩት ፍቅራችሁን በላይክ። እሷ ባወራችሁ እንደተወዛገባችሁ አስባለሁ። ሌላ ነገር ከማለታችሁ በፊት እቺን ልጅ የላኳት እኔ ነኝ። የኔ ተንኮል ነው፣ ተንኮል አስቤ ነው። ያ አንቺ እንደላክሻት ስላወቅኩ ነው እንጂ ታቁኛላችሁ። እኔን በነ ሀይሚ በነ ብሩኬ በጨረቃዎቹ የሚመጣብኝ ሰው በጣም ማለት አልወድም። ምክንያቱም ስለማቃቸው ማለት ነው። ያን ያህል ብዙ ነገር የሚወራባቸው ያን ያህል እዩን የሚሉ ልጆች አይደሉም። በጣም ብዙ ነገር መቼስ እዚህ ቤት ስለነሱ አወርተናል፣ አይተናል። ስለዚህ ይሄንን የምታውቁ ሰዎች እኔ እነሱ ሲነኩ ቶሎ ብዬ ቡግ በማለቴ ወይም ኦፌንድድ በመሆኔ ማለት አዲስ ነገር አይሆንባችሁም ወይም እናንተም አትገረሙም ብዬ አስባለሁ። ምክንያቱም በደንብ አድርገን ስለምናውቃቸው እና አንቺ ባትልኪያት ኖሮ ዛሬ አልቆላት ነበረ። እሱን ስላወቅኩ ነው። ሰላምታዋንም ተቀብዬ እንግዲህ ብሩኬ ዛሬ ወንድነቱ ሊፈተን ቢሆንም እሺ ብዬ የተቀበልኩት። ለማንኛውም ብሩኬ መጥቷል። ምን እንደሚፈጠር ወንድ ልጅ ምን እንደሚያደርግ ተመልከቱ። አለቅህ መጣ መሰለኝ ያዘኛ ባዜ ያመላለሰኛል። መከራህን አላወቅ መጣ። እሺ በራ ሁል ጊዜ ምክንያት ፍጥሬ ላይሽ እመጣለሁ ካላየሁሽ። አሁን ምን ይፈልክ? እሺ ፈልገሽው ነው ሁሌም እንደምላችሁ በዚህ ቪዲዮ ማየት ያለባችሁ አንድ ወሳኝ ነገር ብሩኬ ለሰው ክብር አለው ስል ዝም ብዬ እንደማልል እንድታቁ ፈልጋለሁ። ምክንያቱም እቺ ልጅ ከዛሬ ውጪ አይቷት አያቅም። ማለት ወደ በኋላ የምትናገራቸውን ንግግሮች በደንብ አድርጋችሁ ትሰማላችሁ። ግን በዛ ሁሉ ነገር ውስጥ ለሰው ያለውን ክብር በጣም አጉልቶ ያሳየበት ቪዲዮ ነው ብዬ አስባለሁ። እና ብሩኬ እኔ እሱን ከማመስገኔ በፊት ቪዲዮውን እንጨርሰው ብቻ። መስገናይ ሰው ፈልጌ ነው የመጣሁት እኮ ተመልከቱ። እኔ የት ነው የምታውቂው? ነቃለሁ። እርግጠኛ ነሽ? እኔ አላውቅሽም። ይቅርታ እኮ ላውራ ግን ፈልጋለሁ። ማታውቀው ሰው ታውራ ምን ችግር አለ? ኧረ ያፍራሉ። በጣም የእውነቴን ነው። ለቪዲዮ እንዳይመስላችሁ እንደዚህ ያለው የእውነትም ብሩኬ አይን በጣም ሲፈራ አይቼዋለሁ። ከብዙ ቪዲዮዎች እንዳየሁት እንደታዘብኩት ከሆነ አይን በጣም ይፈራልና እቺ ፈተና በጣም ትከብደዋለች ብዬ አስቤ ነበረ። ነገር ግን ምን እንደሚፈጠር አብረን እናያለን። ብቻ ሀይሚ ወደ ሐዋሳ ልትሄድ አይደለ? እና ታዲያ ትሄዳ እኮ። ስለዚህ መቼም እዛ ከሄድሽ በኋላ ተመልሳ ትመጣለች ብለህ ታስባለህ? እሺ ማለት ሰርግ እኮ ነው ሄደች። ምን ችግር አለው? እኔ ብንከባከብ በቃ ሀይሚ ትቅርብ። ኧረ በለው አለው እንጂ ብዙ ችግር አለው። ቆይ አንተማ ይሄን አትመልስም ብሩኬ፣ አንተማ አትመልስም። ይሄን ተመልካቾችህ እኛ የት ሄደን
እኔ እምላችሁ ሀበሻ ምን ይላል መሰላችሁ ሲተርት የሌባ አይነ ደረቅ ይላል። ጨርሱት እናንተ ኮሜንት ላይ በቃ። እኔ ምን አይነቷ ፈጣጣናት ደሞች ይባካችሁ እንዴ! እኔ እንደዚህ ወንድ ልጅ ሲፈተን አይቻል አቅም ነው የምላችሁ። እውነቴን ነው። ብሩኬ ፈጣሪውን ከኔ አሳልፌ ሰጥቻለሁ። ውድ ቤተሰቦች ኮሜንት ላይ የምትሏትን በሏት እችን ልጅ። ለማንኛውም ግን እኔ አንድ ነገር ልንገርሽ፣ አትልፊ። እኔ እናት ብሩኬ የሃይሚ ሃይሚዬም የብሩኬ ብቻ ናቸው። ሁሌም ነው የምናገረው። በዚህ የምትስማሙ ውድ ቻናሌ ቤተሰቦች እንገናኝ። ላይኩ ጋር የተለመደችው ቦታ ኮሜንት ላይ ሜንሽን አድርጌያቸው ሁለቱንም እለቀዋለሁ። ስሜታችሁን ሀሳባችሁን ጻፉላቸው። ያዩታል፣ ያነቡታል። በመጀመሪያ እዛ ሄዳ ላትመጣም ትችላለች። አዳምጡ። ችግር የለም እኔ ሄዳለሁ። አይሃው ይኸውላችሁ አሁን የትላንትናዋን ፖይንቴን ያዙልኝ። ዛሬ ላትመጣም ትችላለች ስትለው ምንድን ነው ያለው? ችግር የለውም እኔ ሄዳለሁ። እንደው ብሩኬ ይምችት ይበልሽ፣ ባለህበት ይመችህ። ለማንኛውም እኔ የትላንትናውን አቋሜን አሁንም አልቀየርኩም። ምክንያቱም ሃይሚ 3 እና 4 ቀን እዛ የምትቆይ ከሆነ እኔ እንጃ ብሩኬ እዚህ ይቀመጣል ብዬ አላስብም። ድንገት ሐዋሳ ሊገናኙ ሐዋሳ ልናያቸው እንችላለን ያልኳትን በደንብ አድርጋችሁ አስመራችሁ እንድትይዙልኝ እፈልጋለሁኝ። ተገናኙም አልተገናኙም ግን ብሩኬ ዛሬ ያሳየውን ይሄንን ጽናትና ለሃይሚ ያለውን ፍቅር ያሳየበት የሄደበት መንገድ ብትቀር እንኳን ያለችበት ድረስ እሄዳለሁ እስከ ማለት ያደረሰውን ነገር እኔ እንጃ። ይሄንን ወንዶች በደንብ እንግባባለን። ሴቶች ወንድ ስትሆኑ ነው ይሄን ስሜት የምታውቁት። ብሩኬ የእውነት ምችት ይበለ ባለህበትሽ። ምን አውቃለሁ ነው ታወራላችሁ ማለት ነው። ኧረ በለው ምንድነው የምታወሪው? ብሩኬ አትዋሸኝ። ኧረ የሃይሚ ፕራንክ ወዴት እየሄደ ነው ግን? አናዘር ሌቭል። የእውነቴን ነው የምነግራችሁ። በጣም ፕራንኮቿ እኮ አሁን ቆይ ሐዋሳ ትሄዳለች ብሎ ሊያስበው በዚህ ደቂቃ ውስጥ እንደዚህ ይፈጠራል ብሎ ይሄ ልጅ እንዴት ሊያስብ ይችላል? የእውነቴን ነው የምነግራችሁ። ብሩኬ ሐዋሳ ሄደክ የሆነች ነገር ልታሳየን ይገባል። በቃ በዚህ ሁላችሁም ትስማማላችሁ ብዬ አስባለሁ። በዛውም ያው የሐዋሳ የፍቅር ቆይታችሁ የጎመራ ይሆናል ማለት ነው። ተረዳችሁኝ ቤተሰብ? እስቲ ለማንኛውም እናሳያቸው። የሁላችንም ፍላጎት እንደሆነ በላይ ካሳያቸው ብሩኬን ሐዋሳ እንጠብቀዋለን። እኔም ፈልገህ ቢሆንማ እዚህ ጋር ቆመህ አላገኘህም ነበር እኮ። እየፈለኩሽ እና ድንገት ጠራችኝና ድንገት አይደለም የታሰበበት ነገር አውርተናል እያለች እኮ ነው። መቼ አወራን? ተደዋውለናል እያለች እሷን ነው የምትሰሚው እንዴ? ቆይ ውድ ቤተሰቦቼ አንድ ነገር እስቲ ልጠይቃችሁ። አይኖ በጣም ብዙዎቻችሁ በተለያየ የህይወት አይነት የላይፍ ስታይል ውስጥ ነው የምትኖሩት። ያገባችኋላችሁ፣ የወለዳችኋላችሁ፣ ፍቅረኛ የሌላችኋላችሁ፣ ፍቅረኛ ያላችኋላችሁ። ከተሳሳትኩኝ እባካችሁን እያረማችሁኝ አሁንም ጠይቃችሁን ጥያቄ ግን መልሱልኝ። የእውነቴን ነው። የሁላችሁንም ኮሜንት እንደማነበው ታውቃላችሁ። እንደዚህ አይነት ሁኔታ በህይወታችሁ ቢፈጠር ምንድን ነው የምታደርጉት? ማለት አሁን ይሄ ፕራንክ ነው እንበልሽ፣ ፕራንክ ነው ብለን እንውሰደው። ነገር ግን ሁላችሁም የቻናሌ ቤተሰቦች እንደምታውቁት ከነ ሃይሚና ከነ ብሩኬ ቪዲዮ ጀርባ ከቪዲዮ ጀርባ ባለው ቁም ነገር ላይ ተንተርሼ ቪዲዮዎችን ልሰራ ስለምመጣ የሆነች ነገር መውሰድ ስላለብን እችን ጥያቄ ልጠይቃችሁ፣ እናንተ በኮሜንት ላይ መልሱልኝ። ይሄ ነገር እውነት ቢሆንና እንደዚህ አይነት ሁኔታ ውስጥ ባላችሁን ወይም ቦይፍሬንዳችሁን ብታገኙትና ብትይዙት እና ሁለቱም የሚያወሩት የተለያየ ነገር ሆኖባችሁ ግን መሀል ላይ ቆማችሁ ብትወዛገቡ ምንድን ነው የምታደርጉት? ማለት ውሳኔያችሁ የማንን ማዳመጥ ይሆናል? ወይም ማን ያወራውን ማመን ይሆናል? እስቲ ይህችን ነገር በኮሜንት ላይ ንገሩኝ። ደግሞ ማን ያውቃል በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት አጣብቂኝ ውስጥ ያላችሁ የቻናሌ ቤተሰቦች ተመልካቾች ስለምትኖሩ በዛው መልሳችሁን ኮሜንት ላይ በጣም ብዙ ህይወት እያዩ ካሉና ካዩ የቻናሌ ቤተሰቦች መልሳችሁን ታገኛላችሁ ብዬ አስባለሁ። ሁላችሁንም ኮሜንት ላይ ጠብቃችኋለሁ። የሁላችሁንም እያየሁኝ ደግሞ የምመልስ ይሆናል። ለማንኛውም ብሩኬ እልሁን ሳይጨርስ ሃይሚም እንግዳዋም ነግረውታል። ምንድን ነው የነገሩት? ምን አለ? እንመልከት። ተነገረው፣ ካሜራ ወጣ።
አስቁሙት። ለማንኛውም ተሳክቶልናል። በደንብ የተሳካላችሁ። ግን ያልተሳካላችሁ አንድ ነገር አለ። ብሩኬ ወደ ግራ ወደ ቀኝ አላለም። ሐዋሳ ሄዳ ብትቀር እንኳን እሄዳለሁ ነው ያለው። እኔ በጣም ከአይምሮዬ በላይ ነው የሆንክብኝ ብራዘር። እኔ ባለህበት ይመች። በቃ ደጋግሜ ብዬዋለሁ አውቃለሁኝ። ብሩኬ ግን ይችላል። በቃ ብዙዎቻችሁ ይሄንን ታዝባችኋል ብዬ አስባለሁ። እንደኔ ኮሜንት ላይ ጻፉለት። ፊትሽ ራሱ እየቀላ ነበር። ለማንኛውም ፕራንክ አድራጊ እንግዳዋ ግን በቃ በጣም ተውነዋለች ብዬ አስባለሁ። ምክንያቱም የእውነት እንዲደነግጥ ነው ያደረገችው። ተመልከቱት ብሩኬ ምን አይነት ፊት እንደሚያሳይ። የእውነት ችለሽበታል። ይመችሽ ሃይሚ ነፍስሽ አይማር። ተሳክቶልናል። ተዋወቃት። ሳሩን ይባላለች። ለማንኛውም ቀን አንዳንዶቻችን ስምረት፣ አንዳንዶቻችን ሃይሚ አረማናት እያለን የነበርነው ልጅ ያው በመጨረሻም ሳሮን ሆና ተገኝታለች ማለት ነው። በጣም ብዙዎቻችሁ ተዝናንታችሁበታል፣ ተመራችሁበታል፣ ቁም ነገር አግኝታችሁበታል ብዬ አስባለሁኝ። ሀሳባችሁን ኮሜንት ላይ ንገሩኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እስቲ እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ እንዴ፣ ከዚህ በላይ እናንተን የሚያዝናና እናንተን የሚያስተምር ኮንተንት ከየት ይምጣላችሁ? እባካችሁን አሁኑኑ ከታች የሰብስክራይብ ምልክቷን ንኳት፣ እንዲሁም የደውል ምልክቷን አብሯትና ቤተሰባችንን ተቀላቀሉ። ቪዲዮውን ሁላችሁም ላይክ ማድረጋችሁን ሳትረሱ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ እጅግ በጣም ከባድ ቪዲዮዎችን እያያስኩበት የምመጣው ቻናሌ ነው። እየገባችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉና የደውል ምልክቷን መንካታችሁን እንዳትረሱ። ምክንያቱም በጣም ብዙ ጠቃሚና አስተማሪ ቪዲዮዎችን ስጭንበት ቶሎ ብሎ እናንተ ጋር እንዲደርሳችሁ ማለት ነው። በዩቲዩብ እንዴት ከዜሮ ጀምራችሁ ከአካውንት አከፋፈት ጀምሮ እንዴት ገንዘብ እስከምታገኙበት ድረስ እንዴት እንደምትሰሩና ሂደቱ እንዴት እንደሆነ የማሳይበት ቻናሌ ነው። እየገባችሁ ቤተሰብ ሁኑ። ቪዲዮውን ሁላችሁም ላይክ እያደረጋችሁት በኮሜንት ላይ ደግሞ በቪዲዮ ላይ ምን ልጨምር፣ ምን ልቀንስ፣ ምን ላስተካክል የሚለውን እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።